ተሰርተሽ የደራ ልጅ በይተኩለሽ የመሬ ልጅ በባምባርሽ ተውበሻለን አምሮብሻለን ተውበሻለን የኔ ምርጦች የኔ ምርጦች እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በድጋሚ ከች ብዬላችኋለሁ። ሃይሚዬ የኔ ቆንጆ ሃፒ በርዝዴይ የኔ ውድ ነገር እንኳን ተወለድሽልን፣ ነፍ ዓመት ኑሪልን፣ መልካሙን ሁሉ እመኝልሻለሁ ከኃጢአት በስተቀር ሁሉንም ነገር ነው የምመኝልሽ የኔ ቆንጆ። እና ዛሬ ደግሞ ብሩኬ ሃይሚዬ ማነው ስሟ ሊዱ ነው ማነው ስሟ ልጅቷ ለማንኛውም መጥተው ነበረ እና እንዴት አያችኋቸው? እንዴት አያችኋቸው? ተመቻችሁ? ተናደዳችሁ? ምን ታዘባችሁ? እስኪ ንገሩኝ የታዘባችሁትን ነገር። እኔ የታዘብኩት ነገር ያሳቀኝ ነገር በጣም ብዙ ነገር አለ። እሱንም ደግሞ ለእናንተ ነግራችኋለሁ። ሃይሚዬ ያው መጀመሪያ ሃይሚዬ ናት እንግዲህ ያው በሃይሚ ቤት ነው የተለቀቀው። ብሩኬን ቀጥሬዋለሁ ይምጣልኝ፣ ስሜን አትጥራ እያልኩት ለምንድን ነው ስሜን የሚጠራው? ከእኔ ምንድን ነው የሚፈልገው አለች ማለት ነው። እንዴ ሃይሚዬ ፎንቃ ነዋ። ፎንቃ እኮ 10 ጊዜ ያስጠራል። አንቺ ሳውቅሽ አይደለ እንዴ እንዲጠራሽ ፈልገሽ አይደለ እንዴ ስሜን አትጥራ ሁለተኛ ያልሽው? እኛ ገብቶናል እኮ አሁንማ እኮ ሃይሚዬ ነውት እንዴ አሁንማ ተገለጸ እኮ ተገልጾልናል ሁሉ ነገር። ይሄን ሰሞንማ እፍፍፍ ያለ እንደውም ፍቅራችሁ በጣም እየጨመረ ነው ያለው። ቤተሰብ አይታችሁ ፍረዱ። መቼም ዛሬ ላይ የምታለቅሱ አትኖሩም ይሄን ነገር እያያችሁ። የዛሬው ቪዲዮ ትናንት ከትናንት ወዲያ ዕለት ከሚፍታህ ጋር እንደመጡ ጊዜ ያለውን ቪዲዮ እንዳለ አይናቸው ላይ የሚነበበው ካፋቸው የሚወጣው ቃላትን አይታችሁ መቼም መረዳት ትችላላችሁ። እኔ ተረድቻለሁ። ሃይሚዬ ምን አለች መሰላችሁ? ዛሬ ስታወራ በመሃል ላይ ጠርቻችሁ ይመጣሉ አለች እና መለስ ብላ አይ እኔ የጠራሁት እሱን ብቻ ነው፣ ነገር ግን ይዟት ይመጣል ውስጤ ፈራ ምናምን አለች ማለት ነው። እና አንዳንድ ቃላቶች ብቻ ያስታውቃሉ ማለት ነው ውዶችዬ። ለማንኛውም እኔ ዘና ፈታ ያልኩበት ነው የብሩኬ ሪያክሽን የሚያደርገው ነገር፣ እሷ የምትናገራቸው ነገሮች ምናምን በጣም ሲያስቁኝ ነበር። የእውነት ነው ብላችሁ ስቄ ነው ወደ እናንተ እንግዲህ የመጣሁት እና ሰሞኑን ግን ያው ደስ የሚል ነገር ነው የምናየው። ሁለቱ ጋር ያለው ነገር መነጫነጩ ብዙ ነገር አለ አይደለ? በቃ መነፋፈቅም አለ እልህም የሚባለው ነገር አለና ብሩኬም ደግሞ እንግዲህ የተናገራት ነገሮች አሉ። ስለ አራቱም ልጆች አንስታለች ሃይሚዬ። 4 ልጆች አታገኛቸውም፣ ሁለተኛ ስለነሱ እንዳታነሳ፣ በዛ ላይ ያው ስሜን ከልጅቷ ጋር እንዳታነሳ፣ እሷማ ልጅቷ ከዳኒ ጋርም ታይታለች አለች። ከዛ ደግሞ ምንድነው ይቺ ከብዙ ወንድ ጋር መናኸሪያ ናት ምናምን። ይሄ ቃላት በጣም ይደብራል ግን ሃይሚዬ ማለት ነው። የሚደብር ቃላት ነው። ሆነ ሴት ሆኖ ሴት ልጅ እንደዛ አይባልም። ለማንኛውም ችግር የለውም። ያው ስራ እኮ ከብዙ ወንዶች ጋር ከብዙ ሰው ጋር ያገናኛል እና በሌላ ነገር ስታስቡት ደግሞ በጣም ነው የሚደብረው ይቺ መናኸሪያ ምናምን የሚባለው ቃላት። እና አንዳንድ ጊዜ ለምንጠቀማቸው ቃላቶች ሰብሰብ ማለት አለብን ብዬ አስባለሁ። በእርግጥ ልጅቷን ያው ያመጣት ለስራ ነው፣ ስራ እየሰራው ነው፣ በደንብ ነው የሚያስታውቀው። ሲቀጥል ዛሬ የሰራችሁት ቪዲዮ ራሱ በቃ ግልጽ ነው፣ በቃ ስራ እንደሆነ ነው የሚያስታውቀው። ይመቻችሁ ነው የምለው። አይ የኔ ነገር እንደው ለማንኛውም ውዶችዬ ስለ ልደትም እንግዲህ ያው አትመጡም ብላለች ሃይሚዬ። እንዴ ሃይሚዬ እንደዛማ አይባልም። ልደትሽን መተው መካፈል አለባቸው ሁለቱም ማለት ነው። ምን ችግር አለ? ችግር የለውም። ብሩኬ ፍቅረኛሽ ነው፣ ይቺ ደግሞ ጓደኛችሁ ናት። ምን ችግር አለ ብትመጣ የኔ ውድ? እና ብሩኬ ያው ለማናደድ እየሞከረ ነው። እሷም የምታደርጋቸው ሪያክሽኖች ብቻ ሁለቱ ጋር የሆነ ነገር አለ። ልጅቷን አስወጧት ከዚህ ውስጥ። ልጅቷ ሲቀጥል መናገር ራሱ አትችልም፣ እውነት ለመናገር ማለት ነው። አይዲያውን ገና ስላላወቀችው ምንም መናገር አትችልም፣ ዝም ነው የምትለው። ሁለቱ ብቻ ናቸው ሲዋሩ የነበሩት ማለት ነው። በቃ አሁንማ እያበቃ ነው። ሃይሚና ብሩኬ አንድ የሚሆኑበት ቀን እየደረሰ ነው።
ምንም ጥርጥር የለም። ይሄ ማሽቃበጥ ማሽቋለጥ ምናምን ስራ ነው አትበይ ምናምን እንዳትሉኝ። እኔን አሁን ላይ እኔ በሚገባኝ ነገር ገብቶኛል። እውነት ነው። አሁን ብዙዎች እንዴት ስራ ነው ታያለሽ ትሉኛላችሁ። በደንብ እያስታወቀ እኮ ነው ስራ እንደሆነ። የእውነት በደንብ በቃ እየተደረገ ያለው ነገር አሁን ግልጽ እየሆነ ነው። አንደኛ ተመልካችም እያለ ስለሆነ እያዘኑም ስለሆነ ትልልቅ ሰዎች ባለፈው ራሱ ዩዘር ነው ማን የምትባል እህታችን ከቢኒ ቤት ገብታ የተናገረችው ነገር ትክክል ነው። በቃ ትክክል። በዛ ላይ ደግሞ በቃ የምትናገሩ ከሆነ ስራ ነው የምትሉ ከሆነ ስራ ነው በሉ። ማወቅ ካለባቸው ይወቁ ብለው ይመስለኛል። አሁን ላይ እነሱም እየተረጋጉ ወደ ሰላም ወደ አለበት ምናምን ጠጋ እያሉ እየመጡ ነው። መቼም እኔ ማገናዘብ የምትችሉ ከሆነ ትችላላችሁ። አሁን ይሄ ማለት ታስቡታላችሁ ይሄን ሰሞን የሚሰራው ቪዲዮ ማለት ነውና ግን ይችላሉ። በጣም በቃ የሆነ የሚያመጡት አይዲያ የሌለ ነው። በቃ የሌለ ይችላሉ። በጣም ነው የሚችሉት። ብሩኬ ሃይሚ እኔ አድንቄያችኋለሁ። ጎበዞች። አንጫጫችሁት ሶሻል ሚዲያውን። ይገርማል እኮ ዛሬማ ብሩኬ ራሱ እኮ ጥፊ ቀመሰ። አንድ ጥፊ ቀምሷል። አይ ብራዬ ለዚህ ጋር ተቀመጭ ስላት ደግሞ እኔ አልቀመጥም። እኔ እንትን መሆን አልፈልግም። ምንድነው ደባል መሆን አልፈልግም። ኮራ ብላ ማለት ነው። ኮራ ብላ በቃ አነጋገሯ ምናምን ራሱ እንዴት እንደምትሆንበት። ለነገሩ እሱም ጠብረር እያለ ነበረ። ደግሞ በጣም ያበሽቃታል እኮ ብሩኬ እንዴት እንደሚያበሽቃት። እሷም አትበገርለትም እንጂ ማለት ነው። ስለ እድሜዋ ሲጠይቅ አረጀሽ በቃ በጣም ያበሽቃት። ይሄ ራሱ ፍቅራቸው ድሮ የሚበሻሸቁትን አሁንም እያመጡት ነው። የድሮ መበሻሸቁን ማለት ነው። አሁን ምንድነው በቃ ሰላም ፈጥረናል ታረቅን የሚለው ነገር ነው። ምናልባት እንግዲህ ልደቱ ነገ መሰለኝ ወይ ነገ ወይ ተነገ ወዲያ መሰለኝ። እንግዲህ ልደቱ ላይ ሚፍታህ ከሄደ ብሩኬም ይሄዳል። ሰላም ይፈጠራል ብዬ አስባለሁ። እንደኔ አሁን ተቀራርበዋል ኦሬዲ። በቃ አሁን ላይ ያለው ነገር ደስ የሚል ነገር ነው። ምንም የሚያሳስብና ምንም የሚያስጨንቅ ነገር አይደለም። እኔ ካየሁት አንጻር አንዳንዶች አላችሁ ብሩኬን የምትሳደቡ እየተለጠፍክ እንዲህ እያልክ ምናምን የምትሉት ነገር እናንተ ያው ስላልተረዳችሁት ይመስለኛል። አልተረዳችሁም ወይንም ደግሞ በደንብ አላያችሁም። በቃ መጀመሪያ ንዴቱ ሴቷ የመጣችዋ ሴት ላይ ሳይሆን የሚናገሩትን ቃላቶች ብቻ ወይንም ደግሞ ሲተቃቀፉ ምናምን ስትመታው ምናምን አይደለም። ምንድነው ካፋቸው የሚወጣው ቃላት ምንድነው? ምን እያሉ ነው? ምን እየተወራ ነው? በፊት ምን ነበር? አሁን ምን ነበረ? ቃላት ላይ በጣም አለ የሚገርማችሁ ነገር። ከዛ መረዳት እንችላለን ማለት ነው። እኔ ብዙ ነገር ተረድቻለሁ። በቃ አሁን ላይ የሚሰራው ስራና ለማንኛውም እኛ ማለት ነው እናንተ አዝናችሁ ከፍቷችሁ ማየት አንፈልግም። ሁሌም ደስተኛ ሆናችሁ መስራት ያለባችሁን ነገር ትሰራላችሁ። ለእናንተ የማይጠቅም ወይንም ደግሞ ለተመልካችም ደግሞ የማይጠቅም ነገር የሆነ ነገር ደግሞ ጥሩ አይደለም ብለን እንግዲህ እንናገራለን ማለት ነው። እና እንደዛ ነው። ለማንኛውም ማለት ነው ውዶችዬ ማሮችዬ መልካም ነገር በመናገር ብናልፍ ይሻላል ብዬ ነው የማስበው። መጥፎ ቃላት ከመናገር ወይም ብሩኬን መሳደብ ወይንም ደግሞ አዲስ የመጣችዋ ልጅ መሳደብ ወይም ሃይሚዬን መሳደብ ጥሩ አይደለም። በስድብ ምንም የሚመጣ ነገር ስለሌለ ማለት ነው። እና ከዚህ በኋላ ያው አሪፍ ብሽሽቅ እንጠብቃለን። እንደኔ በየቦታው ነው በነገራችን ላይ እንዳለ አሁን የቡታጅራ ዩቲዩበሮች ማለት ነው ሁሉም ተጣላን፣ ሮጥን፣ ወረድን፣ ወጣን፣ ሄድን እንዳለ ይሄው እና ብርሽም ጋር እንደዛ ነው። ወከባን እና ብርሽም ጋር ሄዱ ማን ነው ሄሉ ጋር ስትሄዱ እንደዛ ነው። ከነማርክም ጋር ስትሄዱ እንደዛ ነው። ሁሉም በቃ አይዲያው ጸብ ነው ሰው የሚወደው። ጸብ ተጣላን፣ ሄደች ወረደች ምናምን ቅብርጥሱ እንደዛ ነው። በቃ እኛ ነቅተናል። በጣም ነው የነቃነው። በዛ ላይ ደግሞ ሴትና ወንድ ሆናችሁ ተፈቃቅራችሁ ካልመጣችሁ ማፊ ፋይዳ አይታይም። ስለማይታይ ያላችሁ አማራጭ እንደዚህ መስራት ነው። ይመቻችሁ። ለማንኛውም
ውዶችዬ ማሮችዬ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። አከብራችኋለሁ፣ ወዳችኋለሁ። ባይ ባይ። ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን አምሮብሻለን